ግባለት ይላል ሊቪያንስ። ኮንግራ እጅግ በጣም ነው ደስ ያለኝ። ፓላስን ዛሬ ተበቀል ነው እንበቀለዋለን ብያችሁ ነበር። ሰጠነው አንፊልድ ላይ 3-1 ባይዜ አንዷ ጎል ራሱ ዛሬ እንዴት እንዳናደደኝ በክሊንሺት የምንወጣውን ጨዋታ ከምሬን ነው የምላችሁ። ስለ ጨዋታው ትንተና በኋላ መለሳለሁ። ፋሚሊ እጅግ በጣም ነው ደስ ያለኝ። ኮንግራ ፋሚሊ ኮንግራ። አራራራራራ የሼባ ስሪፒስ አማነሻ እንዴ የጡረታ መውጫ ጊዜ ሲደርስ 3 ጎል ታገባለህ። ይሄማ ሊቨርፑል አይደለም፣ የምሬን ነው ሊቨርፑል አይደለም። ግን ከኔ ጋር ተያይዘ ቻምፒየንስ ሊግ ስለገባ እንኳን ደስ አለ። ዶሮ አቶ ተናም እኮ ልትወርድ ነው። ኧረ ወረደች። ስማውን ማለት ነው ስሙን አልጠራውም፣ ግን እዛኛው ክለብ ላይ አብረን እንቋጠራለና አማንና ሰላምና በቃ Dude, I ain't gonna lie, I'm pretty much happy with this game. I ain't gonna lie, I'm pretty much happy with this game. That was some sweet revenge, man. That's some sweet revenge. I hated Crystal Palace. I hated them for what they did to us. Now, we got our revenge. We got our revenge. Isak, good job. Verse, that was an amazing finish, man. Woo, what a goal. What a goal by Verse. Woodman. This guy can play football, man. Sheesh, we got our man. We got our man. Like, I don't know why we were starting Mamardashvili at this point. Like, yeah, I might be tripping. I don't know. But I don't know why we were starting him in the first place. Like, I was pissed when we let go Kelleher. Now, we just got Woodman, man. Like, he's good. He's really good. Like, I'll be comfortable with finishing the season with him. He's amazing, man. He's pretty much good. Like, አረ ዊርትዝ ምን አይነት ተጫዋች ነህ እንዴ ጀማው። ሊቨርፑል አቻ ይወጣል ብዬ እጠብቃለሁ። ሶስተኛውን ጎል አንተ ምን አይነት ጎል ያስቆጠረው ዊርትዝ? ወይኔ የምር ወሽመጥ ቆራጭ የሆነ ጎል ነው ያስቆጠረላችሁ ዛሬ፣ ወሽመጥ ቆራጭ። ለማንኛውም ጀማው ሊቨርፑል 3-1 በሆነ ውጤት ፓላስን በማሸነፍ እንግዲህ የቶፕ 4 ላይ አሁንም በአግባቡ ማለት ነው ዘንድሮ ቶፕ 5 ነው። ለነገሩ መግባቱ አይቀርም ሊቨርፑል፣ የጊዜ ጉዳይ ነው ጀማው። ለማንኛውም አሌክሳንደር አይዛክ ከረጅም ጊዜ በኋላ እንግዲህ ከጉዳት እንደተመለሰ ታውቃላችሁ። የፕሪሚየር ሊግ ጎል ማስቆጠር ችሏል። የመጀመሪያውን ጎል ማስቆጠር የቻለው እሱ ነው። በእርግጥ ሰከንድ ሃፍ ላይ ትንሽ ጫና የበዛበት ቲም ተመልክተናል ጀማው። 2-0 ከመራ በኋላ እንግዲህ 2-1 መሆን የቻሉበትን ጎል 71ኛው ደቂቃ ላይ ማስተናገር ችለው ነበር ሊቨርፑሎች። እጅግ ጫና እየበዛባቸው እየሄዱ ነበር። በጨዋታው ላይ ከበባድ ኳስ ነው የተሳተላቸው። ግን ዊርትዝ አዳናቸው ማለት 90 ሲደመር 6 ላይ ወስዶ ቅርቅር አደረገና ነገሩን ቋጨው። ለማንኛውም ሊቨርፑላውያን ኮንግራ ብለናል። እንግዲህ ያው ሻምፒዮንስ ሊግ ኦሬዲ ማን እንደሚገባ እየተረጋገጠ እየመጣ ይመስለኛል። ጀማው ቼላው ባይ ባይ ከእንግዲህ አይጠብቁሽም። አይ ቼላው። ለማንኛውም ሊቨርፑላውያን ኮንግራ። ሌትስ ጎ ሊቨርፑል ግባ። በመጨረሻም ይሄንን ገጣባ ቡድን አሸነፉ። ከ3 ጨዋታዎች በኋላ 4 ጊዜ ከክሪስታል ፓላስ ጋር ተገናኝተን በዚህ ሲዝን በ3ቱ አሸነፈውናል። ሲዝናችንን የነጀቱን ሁሉ እነሱ እኮ ናቸው። የመጀመሪያ ጨዋታችን ላይ ኮሚኒቲ ሺልድ ላይ በመጨረሻ ያሸነፍናቸው እንደ ቡድን አሪፍ ነበርን። አሪፍ ተንቀሳቅሰዋል። ለአሌክሳንደር ኢሳቅ ለቀጣይ ዘመናት ለእግር ኳስ ህይወቱ በሊቨርፑል አስፈላጊውን አግብቷል። ከጉዳት ከተመለሰ በኋላ አሪፍ የተንቀሳቀሰ ነበር። አሁን ደግሞ በጎል አጅቡታል። ሮበርትሰንም እንግዲህ የመሸኛ የሆነችውን ጎል ያስቆጠረ ይመስለኛል ነበር። ፍሎሪያን ቪርትስን በሚገርም ሁኔታ የሚገርም ጎል አስቆጥራለች። ቻምፒየንስ ሊግ ቦታችን እንግዲህ ትንሽ የሚደብር የነበረው እንግዲህ የሞሐመድ ሳላ ጉዳት ነው። ሞሐመድ ሳላ ተጎድቶ ከሜዳ ወጥቷል። የጡንቻ መሳሳብ ነው፣ ሃምስትሪንግ። እንደዚህ አይነት ጉዳቶች ደግሞ 1-4-5 ሳምንታት ከሜዳ ያርቃሉ። ሞሐመድ ሳላን ለመጨረሻ ጊዜ በሊቨርፑል ማሊያ አይተለውን ሊሆን ይችላል፣ ሊመለስም ይችላል፣ አናቅም። ግን አሁን ባለበት ሁኔታ መሐመድ ሳላ ለመጨረሻ ጊዜ ያየነው ይመስለኛል። ሃምስትሪንግ እንግዲህ እንዳልኳችሁ ይቆያል 1-4 ሳምንት 5 ሳምንትም ሊሆን ይችላል። ግን የመጨረሻ ቀን ላይ መጥቶ ሊሰናበት ይችላል። ነገር ግን በሊቨርፑል ማሊያ እየተጫወተ ለመጨረሻ ጊዜ ያየነው ይመስለኛል። በጣም የሚደብር ነገር ነው፣ ልብ ስብራት ነው ለኛ። ሊቨርፑል የቀረበው 4 ጨዋታ ነበር ፕሪሚየር ሊግ ላይ። እሱን ጨዋታዎች ተጫውቶ ሜዳ ላይ በእንሸኘው ደስ ይለኝ ነበረ። ከዛ ውጪ አሪፍ ተንቀሳቅሰናለች። ቻምፒየንስ ሊግ ቦታችን እንግዲህ እያረጋገጥን ያለን ይመስለኛል። ከቻምፒየንስ ሊግ ንቅንቅ ያደረገን የለም። 4ኛ የኛ ናት ብያ ይሄን ጨዋታ ስላሸነፍን ነው ምንም የማይመስለኝ እንጂ ያደደብ ድንጋይ ራስ ማለት ነው። ተጎርቶ እያየ በረኛችን ኦሬዲ ተጎርቶ እያየ ኳሱን መጥቶ ጎል አስገባ ብሎ እንደ ሰው ሊያቅራራ ፈለገ።
ፍሎሪያን ቨርትዝ ደግሞ ሶስተኛዋን ጎል ጥልቅ አድርጋ ማለት ነው። ፍትህ እንዲህ ይው ካርማ ኢዝ ኤ ቢች የሚባለው እውነት ነው። ካርማ ሪል ነው፣ ሪል ማለት ነው። እና ለማንኛውም አሸንፈናል። አርሰናል ሲሸነፍ ማለት ነው እኛ ተደስተን ነው የምናየው። እኛ ስናሸንፍ አርሰናሎች እንደሚሸነፉ ባለፈው ማሳይተውናል። ዳይ ወደ አርሰናል ጨዋታ በድል ይመቸው ጸጉሩን ተቆረጠ ያ ሰውዬ ማለት ነው። ቶተናም አንድ ጨዋታ ካሸነፈ ጸጉሬን እቆረጣለሁ ያለው ሰውዬ ጸጉሩ አረ ሚኮ ኮንግራ ያበደ ድል። አንተ ዋንጫ የበሉ ነው የመሰላቸው። ቀወጡት ነው የምልህ። ተወከበ ለመትረፍ የሚደረግ ትግል። ችግሩ ዌስትሃም ደግሞ አሸነፈ። ባለቀ ደቂቃ ኤቨርተን ላይ ጠቅ አድርጎ አሸነፈ። ዌስትሃም እና ኖቲንጋም አያዳምጡም። ሚኮ በቃ ኃይለኛ ትግል ላይ ናቸው እነሱ። ወርታሽ ወርደው አንተ የምትቀርበት ምንም አይነት ምክንያት የለም። ለማንኛውም ኮንግራ ሊቨርፑል የሚባል ቡድን በኮርና ነው የምናውቀው። እኔ ጨዋታ ሲያሸንፍ አይቼው አላውቅም። ዛሬ ጨዋታ አሸንፎ ኮርናውን ተሸነፈ ማለት 46 ሺህ ብር ነው ያሳጣል። 46 ቴሌግራማችን ላይ ገብታችሁ ተመልከቱት። ቀሽም የሆነ ቡድን ነው። ለማንኛውም ሊቨርፑልም ኮንግራ። ነው ሊቬ ምን ነው አንቺ አለሽኝ ብዬ አንቺን አመኘሽ አንተ ትብስ እንዳልተባባልን ሄድሽ፣ አንቺም ሄድሽ ጥለሽ። ኧረ ጉድ ነው ዘንድሮ። በቃ አልቆልኛል። ምን ተስፋ አለኝ አሁን? እዩት ርቀቱ። በሩጫም አንደርስም አይደለም፣ ቆመን በሩጫ አንደርስም። ስፐርስ ባሸነፈበት ዘመን ነገ ተሸነፉና አበቃለን። ነገ ኤፍኤ ካፕ ማሸነፍ ብቻ ነው ያለን አማራጭ። አዎ አረ ሊቬ ከ2021 በኋላ ማለት ነው ሊቨርፑል በአንፊልድ ሮድ ክሪስታል ፓላስን ማለት ነው 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ይሄ ውጤት ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊና አስገራሚ ውጤትም ነው። ያራዳ ልጆች በምሳ ሰዓት ጨዋታ ማለት ነው አስቶን ቪላ ከፉላም ጋር ተጫውቶ ፉላሞች 1-0 ማሸነፋቸውን ተከትሎ ማለት ነው ሊቨርፑሎች አሁን ዛሬ ክሪስታል ፓላስን በማሸነፍ 58 አድርሰው ነጥባቸውን ማለት ነው እኩል ከአስቶን ቪላ እኩል በማድረግ አራተኛ መሆን ሲችሉ ከማንቸስተር ዩናይትድ ደግሞ በእርስ ግንኙነት በመበለጥ በጎል እኩል በመሆን ማለት ነው ያራዳ ልጆች አራተኛ ደረጃ ላይ መቀመጥ ችሏል። ይሄ ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊ ነጥብ ነበረ ማለት ነው። ያንንም ማሳካት ችሏል ማለት ነው። በዛሬውም ጨዋታ እንግዲህ ከረጅም ጉዳት በኋላ አሌክዛንደር አይዛክ ጎል ማስቆጠር ችሏል። እንደዚሁም ፍሎሪያን ቬርዝ እና በአመቱ መጨረሻ ከቡድኑ ይለቃል የተባለው አንዲ ሮበርትሰን ጭምር ናቸው እንግዲህ ጎሎችን ማስቆጠር የቻሉት ማለት ነው። ለሊቨርፑል እጅግ በጣም አስገራሚ ውጤት ነበር። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ሊቨርፑል አራተኛ ደረጃነትን መቀናጀት ችሏል። ጋይስ እኔ ገለልተኛ እግር ኳስ ተመልካቹኝ ሊቨርፑል በማሸነፉ የተደሰትኩበት ጨዋታ ነው። እንግዲህ ከፓላስ ጋር ሊቨርፑል ምን ያን እንደሚቸገር እናውቃለን። ዛሬ ግን በጣም በወሳኝ የፕሪሚየር ሊግ መርሃ ግብር እንግዲህ 3-1 በሆነ ውጤት በሜዳው አንፊልድ ፓላስን የአርነ ስሎቱ ሊቨርፑል መርታት ችሏል። በዚህ ጨዋታ ላይ ለሊቨርፑል አሌክሳንደር አይዛክ 35ኛው ደቂቃ ላይ እንዲሁም ደግሞ አንድሬ ሮበርትሰን 40ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካይነት 2-0 ሲመራ ነበረ። ነገር ግን ሙኒዝ 71ኛው ደቂቃ ላይ ፌር ፕሌይ ባልሆነ መንገድ ማለት ነው ግብ ጠባቂ ቡድማን ተጎድቶ በወደቀበት ሰዓት ላይ ጎል አስቆጥሮ ፓላስን ወደ ጨዋታው ለመመለስ ጥረት አድርጎ ነበር። ነገር ግን ከዛ በኋላ በመጨረሻ ደቂቃዎች ላይ ሊቨርፑል 96ኛው ደቂቃ ላይ በፍሎሪያን ቪርትዝ አማካይነት ሌላ ቆንጆ ጎል አስቆጥሮ 3-1 ጨዋታውን በመርታት ጣፋጭ 3 ነጥብ በማስመዝገብ አራተኛ ደረጃ ላይ በፕሪሚየር ሊጉ በ58 ነጥብ መቀመጥ ችሏል። ከአስቶን ቪላ ጋር በኩል ነጥብ ማለት ነው። አስቶን ቪላ ነጥብ መጣሉ ተከትሎ በጎል ክፍያ ከሊቨርፑል እንግዲህ ተበልጦ 5ኛ ደረጃ ላይ ይገኛል። በነገራችን ላይ ሊቨርፑል 3ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድም በኩል 58 ነጥብ ነው አራተኛ ደረጃ ላይ መቀመጥ ይቻላል። ማንቸስተር ዩናይትድ ቀሪ ጨዋታ ቢኖረውም ማለት ነው። ለሊቨርፑል በዚህ ጨዋታ ላይ በማሸነፉ ደስ ያለኝ ሙኒዝ ፌር ፕሌይ ባልሆነ መንገድ ነው ጎሉን ማስቆጠር እየቻለው ወደ ጨዋታው ለመመለስ ጥረት ሲያደርግ ማለት ነው። የሊቨርፑል ደጋፊዎች አንፊልድ ላይ ኳስ በሚነካበት በእያንዳንዱ ሞመንት ሲጮሁበት ነበረ። ለዛም ነው ሊቨርፑል በማሸነፉ የተደሰትኩት። ኤኒዌይ ለሊቨርፑል ደጋፊዎች ግን በጣም ወሳኝ የሚባል ውጤት ነው። በዚህ ጨዋታ ላይ መሐመድ ሳላ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበር። ምናልባት የመጨረሻ ጨዋታውም ለሊቨርፑል ይሆናል ተብሎም እየተነገረ ነው የሚገኘው። በጉዳቱ ምክንያት የሃምስትሪንግ ጉዳት ይመስላል። አሌክሳንደር አይዛክ እና ፍሎሪያን ቪርትዝ ጎል ማስቆጠራቸው ግን ለተጫዋቾቹ ሜንታሊቲ መልካም የሚባል ነው። ፓላሶች በዚህ ጨዋታ ላይ ትልልቅ አጋጣሚዎችን ፈጥረው ነበረ ምንም እንኳን